ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ለትንሣኤ ብርሃኑ በሰላም አደረሳችሁ ለማለት እንወዳለን። በዓሉ የፍቅር የሰላም እንዲሆንላችሁ ምኞታችን ነው። እንግዲህ ዛሬ ይዘንላችሁ የመጣነው የወቅታዊ ጥያቄዎችን ነው። መልሶቻችሁን ደግሞ እናንተ በኮሜንት ማስቀመጥ ትችላላችሁ። ወደ ጥያቄዎቹ እንሄዳለን። ጥያቄ ቁጥር 1 የጌታን መቃብር ሲጠብቁ የነበሩ የሮም ወታደሮች ስንት ነበሩ? ሀ6 ለ3 ሐመርሃ 5 መ 4 ጥያቄ ቁጥር 2 ጌታ ከሌሊቱ በስንት ሰዓት ተነሳ? ሀ በ6 ለ በ9 ሐመርሃ በ10 መ መልስ የለም። ጥያቄ ቁጥር 3 ከ12ቱ ደቀ መዛሙርት የጌታን ትንሣኤ የተጠራጠረው ማን ነው? ሀ ጴጥሮስ ለ እንድርያስ ሐመርሃ ቶማስ መ ይሁዳ። ጥያቄ ቁጥር 4 የጌታን ትንሣኤ ለመጀመሪያ ጊዜ ያየች ሴት ማን ናት? ሀ ማርያም መግደላዊት ለ ኤልሳቤጥ ሐመርሃ ማርያም ባውፍልያ መ ሰሎሜ። ጥያቄ ቁጥር 5 ከትንሣኤ ማግስት ያለው ሰኞ ስያሜው ማን ይባላል? ሀ ቅዱሳት አንስት ለ ማዕዶት ሐመርሃ ቶማስ መ ቤተ ክርስቲያን። ጥያቄ ቁጥር 6 ጌታ ከተነሳ በኋላ በየትኛው ዕለት ለሐዋርያት ተገለጸላቸው? ሀ በዕለተ ረቡዕ ለ በዕለተ ቀዳሚት ሐመርሃ በዕለተ እሁድ መ በሁሉም ቀን። ጥያቄ ቁጥር 7 ጌታ ከሞት ተለይቶ ሲነሳ የመቃብሩን ድንጋይ ማን አንከባለለው? ሀ መልአኩ ለ ጌታ በስልጣኑ ሐመርሃ የመጡት ሴቶች መ መልስ የለም። ጥያቄ ቁጥር 8 ከ12ቱ ደቀ መዛሙርት ጌታን ክዶ በመሸጥ የተለየ ማን ነው? ሀ ጴጥሮስ ለ ይሁዳ ሐመርሃ ዮሐንስ መ ሐና ለ። ጥያቄ ቁጥር 9 ጌታ የተቀበረበት ቦታ ስሙ ማን ይባላል? ሀ ጎልጎታ ለ ቀራንዮ ሐመርሃ ቢታንያ መ ቤተልሔም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች መልሳችሁን በኮሜንት አስቀምጡልን። መልካም የፋሲካ በዓል